ንሳለኝ አባት ሰምታችሁታል አይደል? ወንጌልን ጥሎ ትምህርት ቤት ባብሎ የዚህ ሁሉ ቤተሰብ ታላቅ አሁን ዩኒቨርሲቲ ገብቷል። ወንጌልን አስቀምጦ ስሰማ ልብ ያዘነ። አይሆንም አልኩኝ። ይቀጥላል። እናንተ ፊት ኦነር ላደርገው የተነሳሁት እግዚአብሔር ይቅር ይበለን ሁላችንን። ጸግሽዬ ባስቸገረ ጸልይልናል ለቤተሰቡ ለሱ እግዚአብሔር ለስሙ ያደረጋችሁትን ያሳዘን አመፀኛ ነው የሚረሳው እግዚአብሔር ቅዱስ አሜን። አይተናል። ጻድቅ ሲራብ ዘሩን ሲለምን አላየው። ጎለመስኩ አረጀው ማለት በቃ ብዙ አመት ኖርኩ ማለት ብዙ ጊዜ ኖርኩ። ብዙ አየው። ጻድቅ ሲጣል ዘሩ ሲለምን አላየው። እና የዛሬው መልእክት ራሱ ጅማሬ ይልቅ ፍጻሜ ጅማሬ ታናሽ ቢሆንም ፍጻሜ ትልቅ። በመንፈስ ጀምራችሁ በመንፈስ ጨርሱ። በርግጥ ከባድ ነው የሚያልፍበትን ነገር የወንጌልን ነገር ብዙዎቻችን እናውቀዋለን። ከባድ ነው፣ ግን በጸጋ ኃይልን በሚሰጠኝ በክርስቶስ ኢየሱስ ሁሉን እችላለሁ። አንዳንድ ጊዜ እግዚአብሔር ከምትችሉት በላይ አትፈተኑም ይላል አይደል? ስለዚህ እግዚአብሔር ምን ያደርጋል? ጣልቃ ይገባል። ሲከብደን ካልቻልነው እግዚአብሔር ወድቀሃል፣ በእግዚአብሔር ፊት መውደቅ የለም፣ ፈተና ላይ መውደቅ የለም። ምክንያቱም ከምትችሉት በላይ አትፈተኑም ይላል። የምንችለውን ፈተና ይሰጠናል። ከዛ ፈተና በላይ ሲሆን ግን እግዚአብሔር ጣልቃ ይገባል። ኢዮብን ለምንድን ነው ያንን ሁሉ ፈተና ያመጣበት ብለን ስናስብ ኢዮብ እግዚአብሔርን ያምነው እንደነበረ እግዚአብሔርም ደግሞ ኢዮብ ያንን ሁሉ ፈተና እንደሚያልፍ ያምነው ነበረ። እንደማይወድቅ በዛ ፈተና ሁሉ እንደሚጸና እግዚአብሔር በኢዮብ ላይ እምነት ስለነበረው ነው አሳልፎ የሰጠው እንጂ የማይችል ቢሆን እናት ልጇን አባት ልጁን ለክፉ አሳልፎ አይሰጥም። ክፉ ነገር ቢመጣ እናትና አባት ቀድሞ ይገባሉ። ምድራዊ አባት እንደዚህ ከሆኑ ሰማያዊ አባታችሁ ደግሞ እንደምን የተሻለ ይሆን። ስለዚህ አንዳንዴ ቀናት አሉ ብሬክስ በቃ የሆነ ተርኒንግ ፖይንት አለ ለሰዎች የሚመጣ ከወንጌል በዚህ ምድር ላይ ከወንጌል አገልግሎት በላይ የከበረ ስራ የለም። የፕሬዝዳንት ጽህፈት ቤት ቢሆን የጠቅላይ ሚኒስትር ጽህፈት ቤት ቢሆን የትልልቅ ኮርፖሬሽን ጀነራል ማናጀር ዳይሬክተር ቢሆን ከወንጌል አገልግሎት የበለጠ ክብር የለም፣ የበለጠም ስራ የለም። ለዚህ ነው ጳውሎስ ጢሞቴዎስን ምን ይለዋል? የወንጌል ሰባኪነትን ስራ አድርግ። የወንጌል ሰባኪነትን ስራ አድርግ። ይሄ ወንጌልንም ለመስበክም ለማገልገልም ዝም ብሎ አይቻልም። እግዚአብሔር ሲጠራ ነው፣ እግዚአብሔር ሲመርጠው ነው። ዘማሪው ታምራት ምንድነው ያለው? አንተ ታላቅ ነህ ለዘላለም፣ እንዳንተ ያለ ድንቅ ያለ አምላክ የለም። ትልቅ እድል ነው በአንተ መጠራት፣ በአሕዛብ መሃል ስራህን ማውራት። ከዚህ የሚበልጥ እድል የለም። ታውቃላችሁ፣ እናንተ በንብረታችሁ ላይ ለመሾም ከፈለጋችሁ የምታምኑትን ሰው ነው የምትሾሙት። አንድ ቦታ ላይ ለሆነ ስራ ቢኖራችሁ በዛ ስራ ላይ የምታስቀምጡት ምናልባት ቤተሰቦቻችሁ ታማኝ ባይሆኑ ሌላ ሰው አምጥታችሁ ነው የምታስቀምጡት፣ ታማኝ የሆነ ሰው። ስለዚህ ለስራው ምን አድርጎ የሾመኝ አለ ጳውሎስ?
ታማኝ አድርጎ። ስለዚህ እግዚአብሔር የመረጠው ሰው ነው። ያው መዳናችን በመመረጥ ነው፣ ማገልገላችንም በመመረጥ ነው። የታደለ ሰው ነው። አንዳንዴ ቅድም እንግዲህ እንዴት ነው ምንድነው ችግሩ? ሁላችንም ያለፍንበት ነው። ቤተሰቦቻችን የወንጌል ስራ እንደ ስራ ስለማይቆጠር በማህበረሰቡም ዘንድ የወንጌል ስራ አንዳንድ ጊዜ በአይን በሚታዩ ነገር የውጭ ሰውነታችን እለት እለት ቢጠፋ የለም በአይን በሚታይ ነገር ዝቅ ስለሚል በማህበረሰቡ ዘንድ እንደከበረ ነገር አይታይም። ያኔ ግን እግዚአብሔር ግን ጣልቃ ይገባና ያጽናናል። ስለዚህ ዛሬ እግዚአብሔር ጊዜ ነው፣ ወደ ቤቱ እንዲመለስ ነው። ከሷም አይደለም ከሌላም አይደለም። እግዚአብሔር መልእክቱን ሲያመጣ በሚፈልገው መንገድ ያስተላልፋል። ስለዚህ ይሄ የእግዚአብሔር መልእክት ነው። ምክንያቱም ወደ ከበረው ወደ ስራው እንዲመለስ ያለፈበትን ዘመን ደግሞ እግዚአብሔር ይክሳል። እግዚአብሔር ዋጋ የምንከፍልበት ዘመን አለው፣ የካሳም ዘመን አለ። እኛ አሳይቶናል፣ የካሳን ዘመን አሳይቶናል። ካሳ ራሱ እንዴት እንደሆነ እንዴት ከየት እንደሚመጣ ዝናብ ነው የሚሆነው። እግዚአብሔር ካሳውን ሲያመጣ እንደ ዝናብ ነው የሚያመጣው። ግን አንዳንዴ ያ ዝናብ ደግሞ ሊጠርገን ይዞ ሊሄድ ይችላል። እግዚአብሔር አንዴ በቃ ማጥለቅለቅ አቅቶት አይደለም። እግዚአብሔር በሰማይም ያለ በምድርም ያለ የተሰወረች መዝገብ እሱ ነች የሚለውም ደግሞ የተሰወረን መዝገብ ይሰጣል አይደለም። ይሄ ብሔራዊ ባንክ ያለውን አሜሪካ ናሽናል ባንክ ያለውን አይደለም። እግዚአብሔር ከዚህ በላይ የተሰወረች መዝገብ አለችን፣ እሷን ሰጣለሁ። ከዛ በላይ ነው እግዚአብሔር። ግን አንዳንዴ ያ የሚመጣው ነገር ደግሞ ይዞን ሊሄድ ይችላል። ከአቅማችን በላይ ይሆናል። እኛ እናውቅም ልካችንን፣ እግዚአብሔር ግን ልካችንን ያውቃል። ልካችንን ስለሚያውቅ በልካችን ልብስ ሰፊ እኮ ሲሰፋልን መትሮ ነው አይደለም ይሰፋልን። ልክ እንደዛ እግዚአብሔር ያውቃል። ልክ መንገዳገድ ስንጀምር እንንገዳገዳለን እንጂ አንወድቅም። ኢየሱስ ጌታ ነው። እንንገዳገዳለን እንጂ አንወድቅም። የተጠራ ነው ለአጭር ጊዜ ጥሪ አይደለም። የእግዚአብሔር ጥሪ ዘላለማዊ ጥሪ ነው። ዓለማት ሳይፈጠሩ በእርሱ ዘንድ ነውር የሌለና ነቀፋ የሌለበት እንድንሆን ዘንድ በክርስቶስ ኢየሱስ መረጠ። ክብር ለእግዚአብሔር ይሁን። እንደገና ደግሞ ለአገልግሎቱ በቤቱ ላይ ሾሞኝ ነው የሚለው። ሹመት ነው ታውቃላችሁ፣ ሹመት ነው። በቃ አገልጋይነት ከምንም በቃ ፕሬዝዳንት ሲሾም፣ ጠቅላይ ሚኒስትር ሲሾም፣ ሚኒስቴር ሲሾም፣ የሆነ ጀነራል ሲሾም፣ ፊልድ ማርሻል ምናምን ሲሾም ሹመት ነው። ከዛ የበለጠ ትልቅ ሹመት እግዚአብሔር ለባሪያዎቹ ይሰጣል። ምን ብሎ አገልግሎት። ሌላው ነገር ተጨማሪ ነው። ሌላው ነገር ፓስተር፣ አፖስትል፣ ፕሮፌት ሁሉም በአንድ ነገር ይጠቃለላል። አገልጋይ አገልጋይ ለአገልግሎቱ በቤቱ ላይ ምን አድርጎኛል አለ? ሾሞኛል። የተሾመ ነው የተሾመ ስለዚህ ነው ዛሬም አይወድቅም። ነገም ማንም እነዚህ ሁሉ እኛ ሁሉ ብንጥለው እሱ አይወድቅም። የተቀባን ሰው አይጥልም። እግዚአብሔር ልጆቹን አይጥልም። በጎቼን ከእጆቼ ላይ ማንም አይነጥቅም። ማን ነው የሚወስደው? ከአንበሳ መንጋጋ የይሁዳ አንበሳ ከአንበሳ መንጋጋ ስጋ ማውጣት አይቻልም አይደል? ከይሁዳ አንበሳ ከኢየሱስ እጅ አቃተው እኮ ሰይጣን እኮ ሞክሯል። ብዙ እኮ ሞክሯል። ብዙ እኮ ጥሯል። ግን ሰይጣን ይሄን ሊያደርግ አይችልም። እኛ እንኳን እምቢ ብንል ዋጋ አስከፍሎ ይመልሰናል። ለምን? ስለሚወደን። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ለወንድማችን የመመለሻ ቀን ስለሆነ መከሩ ብዙ ሰራተኞቹ ግን ጥቂቶች ናቸው። ሰራተኛ የለም። የምታዩት ነው። ሰራተኛ የለም። በተለይ እኔ ያውቀዋለሁ የእሱን አገልግሎት። የእሷ አይታይም። መሰረት ነው። ዋጋ መክፈል ነው። የሚገኝ ነገር የለም። አገልግሎ እንኳን በመጨረሻ የአገልግሎቱን ፍሬ መመገብ ወይም በአገልግሎቱ ፍሬ መታየት አይችልም። ያገለገለውን ሰጥቶ ነው የሚመጣው። ሁልጊዜ ከዜሮ ነው የሚጀምረው። እንደዚህ አይነት አገልግሎት ሐዋርያዊ አገልግሎት በየቦታው እየሄዱ ቸርች ተከላ ይተክላል። ግን በኋላ ደግሞ ሲጀምር ከዜሮ ይጀምራል። ይተክላል፣ ከዜሮ ይጀምራል። ስለዚህ የሚታይ ነገር አይደለም። ወደዛ በሚካሄድበት ቦታ ደግሞ በኢኮኖሚም አቅም በሌሎችም ነገሮች ብዙ ጊዜ ደከም ያለ ስለሚሆን ኢኮኖሚካሊም ከባድ ነው። በዚህ ሁሉ ግን በፍሬው ግን እርካታን ያገኛል። አንዳንድ ጊዜ ከዘመናት በኋላ ይመጡና ሰዎች አንተ መስክረልኝ እኮ ነው ጌታን ያገኘው። ምናልባት እነዛ ሰዎች ዛሬ እሱ ከሚያገለግለው የበለጠ የሚያገለግሉ ይሆናሉ። ምናልባት እነዛ ሰዎች በብዙ ሺዎች የደረሱ ሊሆኑ ይችላሉ። ግን አንተ በመምጣት አንተኛ ሰፈር በመድረስ አንተ የነገርከኝን ወንጌል ሰምቼ አምኜ ዛሬ እዚህ ሆንክ ይላሉ። ከዚህ የሚበልጥ ፍሬ፣ ከዚህ የሚበልጥ ደሞዝ፣ ከዚህ የሚበልጥ ዋጋ የለም። እዚህ ብቻ አይደለም ታዲያ ይሄ
እዚህ ብቻ አይደለም እግዚአብሔር በምድር ብቻ አይደለም በሰማይም ብዙ ሰዎችን ወደ ጽድቅ የሚመልሱ አለ ዳንኤል በአባታቸው መንግስት እንደ ፀሐይ ይደምቃሉ እንደ ከዋክብት ይደምቃሉ እንደ ፀሐይ ይደምቃሉ ብዙ ሰዎችን ወደ ጽድቅ የሚመልሱ አለቀ የወንጌል ስራ አንድና አንድ ነው ብዙ ሰዎችን ወደ ጽድቅ መመለስ ሰዎችን ከጨለማ ወደሚደነቅ ብርሃን ማምጣት የጠፉትን ሄዶ መፈለግ ለዚህ ስራ ደግሞ የተሾሙ ሰዎች እጅግ ጥቂት ናቸው ብዙ አይነት አገልግሎት አለ በጸሎት ለመትጋትና ለዚህ ስራ ግን አገልጋዮች እያነሱ ነው ካለፉት ዘመናት በሚቀጥሉት ዘመናት በጸሎት የሚተጉ ሰዎች እያነሱ ለወንጌል የሚወጡ ሰዎች እያነሱ የመድረክ አገልግሎቶችና በቤተ ክርስቲያን ውስጥ ተወስኖ የማምለክ አገልግሎቶች እየጨመሩ ነው የሚመጣው አሁንም ልንጸልይ የሚገባ በጉልበታቸው የሚደክሙና ለወንጌል ስራ የሚወጡ ሰዎችን እግዚአብሔር እንዲጨምርልን እግዚአብሔር ካላስነሳ ሰው በራሱ ሊነሳ አይችልም ስለዚህ ዛሬ ደስ ይለናል አንድ ሰው ተጨምሮ ክብር ለእግዚአብሔር ይሁን አናት ደስ አይበለው ያጎለን አይችልም እንበዛለን እንጨምራለን እንትረፈረፋለን በእግዚአብሔር ቤት መጉደል የለም በእግዚአብሔር ቤት መትረፍረፍ ነው ክብር ለእግዚአብሔር ይሁን አባቶ እጅግ አድርገን እናመሰግንሃለን ስለዚህ ባሪያህ እጅግ አድርጌ አመሰግንሃለሁ ስለሰጠኸው ጸጋ አመሰግንሃለሁ በሱ ስላለ እሳት አመሰግንሃለሁ በሱ ስላለ ጥሪ አመሰግንሃለሁ ደግሞ በሱ የጀመርከውን ስራ ስለምትፈጽመው አመሰግንሃለሁ ስለማይቋረጥ አመሰግንሃለሁ ሊያቋርጥ የመጣ ማናቸውም መሰናክል በኢየሱስ ክርስቶስ ስም የተመታ ይሁን ፍቅር ነው በቃ ተሐድሶ ነው ፍቅር ነው እርቅ ነው ይቅርታ ነው መተቃቀፍ ነው በአንድም በሌላ የተበዳደልንበት ዘመን በአንድም በሌላ የተራራቅንበት ዘመን ጸግሽዬ ዋኖቻችሁን አስቡ ነው የምንባለው እና ያው እናስባለን ይሄንን ቻንስ መጠቀም እፈልጋለሁ የምትሉ እንዳያመልጣችሁ ተጠቀሙ ይሄ ጉድ ኦፖርቹኒቲ ለሁላችን እምነቴን ነው ይሄን ነገር መጠቀም ብላችሁ የምትሉ ሰዎች የጸግሽ ነገር እጠቡ በሱ የተጠቀማችሁ ሰዎች እስቲ ሁላችሁም በተነቃቃ መንፈስ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው በሉስ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው መቼም የዘር ነገር ታውቃላችሁ ዘር ሊዘራ ሲል ምን ይላል ይበተናል መከሩ ሲመጣ ደግሞ ምን ይሆናል ይሰበሰባል እግዚአብሔር በተለያየ መልኩ ይሄ ሁሉ አመታቶች በተነንና ጊዜው ሲደርስ ደግሞ መከራ መጣና ሰበሰበ ክብር ለእግዚአብሔር አሜን እኔ ምንድነው ስለ ጸግሽ ልናገር የምፈልገው ያው እንትን ነበርና አንድ ጊዜ ከቤተ ክርስቲያን ጋር ተቋርፈን ለዓለም ምርኮ ተላልፈን ተሰጠን ከዛ በኋላ ወደ ጫታችን ወደ መጠጣችን ገባን ለ6 አመታት ያህል ፌል አለ በዚህ መካከል የኛ ውድቀት የተሰማው ከአዲስ አበባ ዋጋ እየከፈለ እየመጣ ጫት የምንቀምበት ቦታ በር እየዘጋን የለም በሉት ስንል ቁጭ ብሎ የተዘጋበት ቦታ እስኪመጡ ጠብቃለሁ ብሎ ይጠብቃል ከዛ በቃ አልሄዳለ ሲባል ክፍት እናደርግለትና ግድ የለም እየቃማችሁ እንዲው ልንገራችሁ የእግዚአብሔር ቃል ይሰራል አለ በዚህ መካከል ዋጋ እየከፈለ እየመጣ እንደዛ በተጨመላለቀ ሁኔታ በነበርንበት ጊዜ ያንን ቃል እየነገረን እግዚአብሔር መቼ መሐሪ ነው እንድንጠፋም ፍቃድ አልነበረውምና ያ ቃል በውስጣችን እንደዘር ተነሳና እኛንም ከዛ ጉድፍ አወጣ ክብር ለእግዚአብሔር ክብር ለእግዚአብሔር እና ብዙ ዋጋ ከፍሎ በዛን ሰዓት ከዛ ወተን እንደገና በእግዚአብሔር ፊት እንድንቆም ብዙ አይነት ነገር አደረገ ብዙ ረዳን እኔ በጣም የሚገርመኝ ከዛ በኋላ አንድ ቃል ገባው ምክንያቱም እኔ ራሴ ከዚህ አይነት ውድቀት ከተነሳው ከዚህ ከተጨመላለቀ ዓለም ከወጣው እኔ የሚወደቁትን ለምን አልፈልግም ብዬ አንድ ቀን ሳስብ ስራ ጀመርኩኝና ነገሮች ሲወሳሰቡ ከዛ በኋላ አንድ ቀን ደግሞ ለ16 አመታት በረንዳ ላይ የወደቀ ገራባ ሰብስቦ ቁጭ የሚል እንደማበድ ያደረገው ሰውን አገኘ እንድሪያስ ይባላል በከፋ ነገር ውስጥ እያለ ያገኘሁት በቃ ስለሱ በጣም ብዙ እንባ ነበረኝ በጣም ብዙ እንትን አልኩኝ ያው ያቃ እሱ ነው የሚመሰክረው እንግዲህ እኔ እንዲያረፍ አይባልም
የሰው የራሱን ጽድቅ አያወራም። ከዛ በኋላ እሱም ያው አሁን እንደምታዩት ዛሬ በእግዚአብሔር ፊት ቆሞ የጌታ ሆኖ ምህረት በስቶለት ዛሬ በነው ጌታ ይባረክ። እሺ እንደ አጋጣሚ ክርስቲያኖችን ማየት በጣም ነበር የሚያስጠላኝ። ለምን ከዚህ የደረሰብኝ ነገር በጣም አስቸጋሪ ስለነበር ስራዬን ሁሉ ሌሊት እስከመቀየር እንትን አልኩ ማለት ነው። እና ታክሲ ሰራ ነበር። ታውቁ እንደሆነ 86 መለሶ ጋብዞኝ ነበር ጅቡቲ ሚሽነሪ ተደርጌ ሄድ የነበራችሁ ሰዎች ጸልያችሁልኝ ታውቃላችሁ። በዛ ሰዓት ላይ የባቡር አደጋ ተከስቶ ነበር ለሰው እንጂ የተመታ እኔ ካለሁበት ቦታ ብቻ 16 ሰው ነው የሞተው። እና እኔ ከዛ ውስጥ ወጥቼ ነው ሄጄ አገልግዬ የመጣሁት። ይሄን የሚያውቀኝ እና እንደዛ አገልግዬ ጌታን ማገልገል በቃ ከንቱ እንደሆነ ነገር ነው እንትን ያልኩት። ከዛ ሁሉ ነገር አልፌ ምን ብዬ እንዴት ነው እግዚአብሔር የሚጥለኝ ብዬ የራሴን ስራ ጀመርኩ ማለት ነው። ቀን ስሰራ ብዙ ፓስተሮችን እግዚአብሔር ያገናኘኛል። ፓስተር ካሳሁን፣ ኢዮብ እሸቴን ታክሲ ስለምሰራ ድሬዳዋ ውስጥ ስለማገኛቸው ወደ ሌሊት ቀየርኩት ማለት ነው። ክርስቲያኖች ላለማግኘት ወደ ሌሊት ቀይሬ እየሰራው ያለ በአጋጣሚ አንድ ተሳቢ መጣ ሌሊትና ያን ተሳቢ ተከትየው እየሄድኩኝ ህይወቴ የተቀየረበት ነው። አቆመ። ራብ ቦታ ወሰደኝ አለ። ወሰድኩት። ራብ ቦታ ከወሰድኩት ምን ካልኩት በኋላ ነው ጠብቀኝ ብሎ ሳየው ያሬድ ነው ያ ተሳቢ ነው። እና በቃ በዛው አገኘኝ ጀመረ ማለት ነው። እኔን ያዘኝ። ከዛ ማመጡ ማን ነው አዲስና ባለቤቷ በረሃ ድረስ መጡ እኔን ለመውሰድ። አልቅሰው ለሞኝ እምቢ አልኩ ማለት ነው። ከዛ ከተወሰነ ታይም በኋላ ነው እሱ አግባብቶኝ ያው ዜናው እንደምታውቁት መጥቶ ወደዚህ የመጣሁበት ምክንያት ያሬድ ነው ማለት ነው። ጌታ ይባረክ። ሁሉም ነገር ትንሽ ተመሳሳይነት አለው ይሄ ነገር። እንግዲህ እግዚአብሔር የእንደገና አምላክ ነው። እግዚአብሔር ለያዕቆብ እንደገና ተገለጠለት ይላል። ከዚህ በኋላ ቆሜያለሁ። አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይባረክ። ድንቅ ነገር ነው እየሰማን ያለ ነው። እኔ ስለ ጸግሽ ብዙ የምለው ግን አጭር የኔ ህይወት መቀየር ትልቁ ሰው እሱ ነው። እኛ እዚች ቤተክርስቲያን ማርያም ውስጥ ነበር እና ሰንበት ትምህርት ቤት ውስጥ ነበር። ብዙ አመፀኞች ነበር ብዙዎቻችን። ግን እሱ ሲናገር ውስጤ ይቃጠላል። ምንም ማለት አልችልም። እውነት ለመናገር የሰንበት ትምህርት ቤት መሪዎች ወንጌል እንዳይሰብክ የምናደርገው ነገር ነበር። የቤተ ክርስቲያን ታሪክ የቤተ ክርስቲያኑን ታሪክ ወንጌል አድርጎ ያቀርብልናል። በቃ ልቤ ከዛ በላይ ደግሞ ሌላ አጭር ቤተሰቤ ጋር እሱና ያጎቴ ባለቤት አንድ ላይ ይሰራል እና እሱ ቀድሞኝ አዲስ አበባ ሄዶ እንደሚያቀኝ ነግሯታል እና እሱ ላይ ምን እንዳወሰደች ምን እርምጃ እንደወሰደች አላውቅም። በሳምንቱ እኔ ስሄድ ታውቀዋለህ ተባልኩ። አውቀዋለሁ። አዎ። እንዴ ነው አለች። አይ ወንጌል ይሰብካል። እኔና እሱ የምናገለግለው አንዲት ቤተክርስቲያን ውስጥ ነው ብዬ መልስ ሰጠሁ። ያው ብዙም ስለማንግባባ ልትገፋ አትችልም ከዛ በላይ። ከዛ ተመለስኩ እኔ ወደ ስራዬ እዚህ ጭማድ ነበር። ተመለስኩና ስራዬን እየሰራሁ እሱ ደግሞ በሳምንት ይሁን በ15 ቀኑ ሄዶ ሲመለስ እኔን ፍለጋ ይሮጣል ቤተክርስቲያን ውስጥ እና አንድ የምቀመጥባት ቦታ ነበረች። እቺ ቤተልሔም የምትባለዋን ቦታ ታውቋታላችሁ። በዛች በኩል ሰንበት ትምህርት ቤቱ ደግሞ ከወዲህ ላይ እዛች መሀል ላይ ነው የምቀመጠው። መጣ። ሲመጣ ሻው ደንግጫ ቤት ነበር። አዲስ አበባ ሄደ ነበር አለኝ። አዎ ሄጄ ነበር። አልማዝ ምን አለች? ውስጣ ምን አለች? እንዲህ ነው ምን አለች? ስለዚህ አይ ተዋት ምን ነው በቃ አንተን አውቃለሁ
ጴንጤ ነህ ነው አለችኝ። ከሆንክ እኔም ነኝ እንዲህ ነው ብዬ የመለስኩለት እና የምወደው ወንድሜ ነው። እግዚአብሔር አብዝቶ በዚህ ጸጋ ላይ ሌላ ጸጋ እግዚአብሔር ይጨምር። ክብር ለእግዚአብሔር ይሁን። ተባረኩልኝ። የእውነት መንፈሳዊ አባት የእውነት የምር እና እኔ በዚህ አጋጣሚ ልጅ አባቱን አይፈልግም። እስከዛሬ ባለመፈለጋችን ጸጋዬን በጣም ይቅርታ ጠይቀዋለሁ። አልፈለግነውም እስከዛሬ። እሱ ግን እኔ ፈልጎኝ ሲደውልልኝ በጣም በቃ ማልቀስም ነው የቀረኝ እና ጸጋዬ በጣም ቴንኪው ስላስተማርከን፣ የእውነትን ቃል ስለነገርከን። ያኔ የሰጠህን ኢየሱስ ነው ዛሬ ልባችን ውስጥ ያለው። በህይወት ዘመናችን ሁሉ መንገድን ስላሳየህን፣ የእውነት መንገድ ላይ እንድንቆም ስለረዳህን፣ አብረህን ስላበረታህን ያኔ በጣም እናመሰግንሃለን፣ እንወድሃለን። የእውነት ከዚህ በኋላ ግን አብረንህ ነን። ስላልጠየቅን ይቅርታ ጠይቀናል። በጉባኤው ከክራይስት ማኒፌስቴሽን ከማህበራችን ለጸግሽ የፍቅር ስጦታ አለ። በጣም ስለምንወድህ ነው ይህን የምናደርግልህ። በጓዳም በውጭ የስብራት ምክንያት በሆንበት ሁሉ ይቅርታ እንጠይቃለን። ጸግሽዬ ቤተክርስቲያንን በበደልንበት ሁላችንም እኔ እንደ ትውልድን ወክዬ ውጭውን ወክዬ መድረክ ይዤ አላውቅም፣ ወይም ብዙም አይደለም። አንተ ደግሞ ቤተክርስቲያንን የመሰረትክ የልዑል አምላክ ባሪያ ነህና እንደ ትልቅ አገልጋይ እግዚአብሔር እንደሾመክ ትልቁን የእግዚአብሔርን መንግስት ወክለህ እኔ ይቅርታ ጠይቃለሁ። ይቅርታ አድርጉልኝ። እኔ ስርዓት ልፈጽም አይደለም። ስርዓትም ቢሆን ደስ ይለኛል። ልክ ነው፣ ስርዓቴ ነው። በቃ ይሄ ለኔ ህጌ ነው፣ መተዳደሪያ ደንቤ ነው። ይቅርታ የዳንኩበት መስቀል ላይ የተፈጸመልኝ ኤሎሄ ኤሎሄ የተባለልኝ ነው። ይቅርታ ጸግሽ የቤተ ክርስቲያንን ወክለህ ይቅርታ አድርግልን። ትውልድ ላጠፋው፣ ትውልድ ለበደለው፣ ላልታዘዝንበት፣ እርስ በርስ ለተማማንበት፣ ለተጠላላንበት፣ ላልተፈላለግንበት ሁሉ ትውልድን ሁሉ ወክዬ ልብህ ላዘነበት አገልጋዮች ሁላችሁ በዚህ ቦታ ያላችሁ ልባችሁ በቆሰለበት ነገር ሁሉ ምህረት፣ ይቅርታ የተበደላችሁ፣ ያዘናችሁ፣ ከዚህ የተነሳ ከጌታ ቤት ፊታችሁን ያሸሻችሁ፣ ከጓደኝነት ዓለም የራቃችሁ፣ ጓደኛ አልፈልግም ያላችሁ ሁላችሁ ይቅርታ፣ ይቅርታ፣ ሁላችሁም ይቅርታ። በመስቀል ፍቅር ነው የምጠይቃችሁ። ይቅርታ፣ እርቅ፣ ፍቅር፣ ይቅር፣ በቃ ይቅር። የትናንትናው የታማችሁበት ዘመን ይቁም፣ ይቅር። የበደልናችሁ ጣቶቻችንን የቀሰርንባችሁ በድካማችሁ እውነቴን እንደኔው ሰው ናችሁ። ጠጥቻለሁ፣ ሰክሬያለሁ። ግን ማንም አይቶኝ ስለማያውቅ ምናልባት ይሄ ነገር በእኔ ያልደረሰ ጥቂት ውድቀታችሁን ግን እንደ ትልቅ ነገር አጉልቼ አውርቻለሁ በጓዳዬ። በዚህ ሁሉ ልባችሁ በተጎዳ ሰዎች ይቅርታ፣ ይቅርታ። እግዚአብሔርን የምታገለግሉ የእግዚአብሔር ባሪያዎች፣ የአባቴን ወንጌል ያገለገላችሁ ሁላችሁ ባዘናችሁበት ልባችሁ በተጎዳው ነገር ሁሉ ምህረት አድርጉልን። ምክንያቱም ጀነሬሽን ይሻገር፣ ልጆቻችን ይለምልሙ፣ ወንጌል ይቀጥል፣ እኛ ይቅር እንባባል። በቃ ይቅርታ። ልጆቻችን ያግቡ፣ ወንድና ሴት ይጋባል። እኛ ጋር ነገሮች አይቆሙ እምላችሁ ይገባችኋል። ልጆቻችንን ስንድር እነሱ ሲወልዱ እናያቸው፣ ምድር ስትባረክ እናያቸው። እጅ ለእጅ ተያይዘን ስንዘምር እንተያይ። ይቅርታ የተኮራረባችሁ የተበደላችሁ ሰዎች ይቅርታ። ልቤ መስቀል ፍቅር ነው የምለምናችሁ። ልባችሁ ክፍት ያለባችሁ ሰዎች ይቅር በሉን። ጸግሽዬ ይቅር በሉን።
ስለ ኢየሱስ የዘመረልን ነገር እናጥባለን። እግር እናጥባለን። የእናንተን እግር እናጥባለን። ሁላችንም እግር አጥባለሁ የሚል ይህንን እድል መጠቀም አለብኝ ብሎ የሚል ይሮጥና ይመጣል ወደ እግዚአብሔር መልካም ነው። ብናገኘው ቢገባ እናገኘዋለን። ግን የጌታ ፍቃድ ዳንኤል አለማየሁ ግን እስቲ እንወድሃለን ብለን በቃ እንወድሃለን፣ እግዚአብሔር ይባርክ። ዳንኤል ሁሉ ጊዜ ይኖርልን፣ አሁንም አገልግለናልና በጌታ በኢየሱስ ስም ናዝሬት በወንጌል ትታረስ። እንደገና እንደ ዳኒ ቆመው ይስበኩ። እንደገና እንደ ዳኒ ቆመው ወንጌል ይታረስ። ናዝሬት በወንጌል ትታረስ። በጌታ በኢየሱስ ስም ትታረስ። ያገልግሉን እንደ ዳኒነት ሁሉም ያገልግሉን። በቃ በጌታ በኢየሱስ ስም ስላገለገላችሁን እግዚአብሔር ይባርካችሁ። እንወዳችኋለን። በጣም ነው የምንወዳችሁ ሁላችሁ። ዳግም ባለህበት ቦታ ዳግምዬ እንወድሃለን። ገዛኸኝ ፍቅሬ፣ ገዛኸኝ ዳግም፣ ኃይሉ ደገፋ፣ አዲስ ተሾመ፣ ካሳሁን ለማ፣ ባቢ ብርሃን ታዬ፣ ሰናይት አጥናፉ፣ የኔነሽ አርጋው፣ ሰብልዬ፣ ፋሲካ ዘክዬ ካሳሁን አጌቦ አለባቸው ፍሬዘር አዲስ እንደሻው ክላውን እግዚአብሔር ይባርካችሁ። እንወዳችኋለን። ባላችሁበት ቦታ ተቀደሱ። የልዑል ስም ይቀድሳችሁ። ባላችሁበት የታላቅ ፍቅር ያግኛችሁ። እንደገና ለምልሙ። እንወዳችኋለን ሁላችንም። ይኸው ፍቅራችን። ታሪክያ 2 ደቂቃ የምናገር በጣም ደስ ብሎኛል። ተባረኩልኝ። አሜን። አማኑኤሎች በጣም ወዳችኋለሁ። ለማድረጌ ምክንያት ቦታ እየሰጣችሁ ማነው ዳንኤል በነበረበት ጊዜ መልእክት አለኝ ብዬ ስል መድረኩን ከፍት በማድረግ እንዳገለግል የረዳኝ እንድወጣ የረዳኝ ጌታ የተባረከ ይሁን። አሁን ላለሁበት ያደረሰኝ እሱ ነው። ጌታ አብረውት የሚያገለግሉት ሁሉ እግዚአብሔር ይባርካቸው። ልሽዬን አንድ ጊዜ ባርኩልኝ። ሽሽግንና ልሽዬን 1 ዓመት ሙሉ ስራ ፈትቼ ስቆም 1 ዓመት ሙሉ የተሸከመችኝ እሷ ናት። እሷና ክብር ለጌታ ይሁን። እሺ ዘመንሽ ይባረክ፣ ትውልድሽ ይባረክ፣ ለብዙዎች በረከት ተባረክ። ዘርሽ የጠላቶችን ደጅ ይውረስ። ተባረክልኝ። ባለሽበት ምድር አፍሪ፣ ፍሬያማ ሁኚ። እንወድሻለን። ተባረክልን። ሌላው በጣም የሚገርመው ነገር እዚህ ጋር ኳሳይ ነበርና ወንድሜ ያገለገለ ፕሮግራሙ ሲመራ በመረብ የታሰረ ኳስ ነበር የማየው። ያን በመረብ የታሰረ ኳስ እያየሁ ምንድነው ጌታ ሆይ ስለው አንዱ እንኳን ስንት ሰው ነው የሚጫወተው? 22 ሰው አይደል? ያ ኳስ ታስሯል። ያ ኳስ ወንጌል ነው። እግዚአብሔር አንድ ላይ ሲያሰባስበን እንደገና ይህንን ኳስ እንድንጫወተው ነው። ኢየሱስ ያድናል።
ልጅ አደራ የምልሽ ነገር ይሄኛው ጉባኤ እንዳይበትን እባክሽን፣ ለትውልድ ለሚመጣው ጀነሬሽን ተስፋ ነው ይሄ። ይሄን እያየ ትውልድ ያድጋል። ጌታ ይባረክ። ከዛ በኋላ ቃል ሰጠኝ ኢሳይያስ 27 ላይ በዚያን ቀን የሰራዊት ጌታ እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውን እባብ ሌዋታንን በታላቅ በጠንካራ በብርቱ ሰይፍ ይቀጣል፣ በባህር ውስጥ ያለውን ዘንዶ ይገድላል። ሃሌሉያ አሜን። ዘንዶው በሚገደልበት በዚያ ቀን እባቡ በሚቀጣበት በዚያ ቀን ኢየሱስ ያድናል። አሜን። ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ። ሁል ጊዜ አጠጣዋለሁ። አስምሩልኝ። ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ። ያዕቆብ ስር ይሰዳል፣ ያጨበጭብማል፣ በፍሬያቸው ዓለምን ይሞላሉ። ሰይጣን ይስማ። ሃሌሉያ። በጥልቅ ውስጥ ያሉ ይስሙ፣ የወንጌል ጠላቶች ይስሙ። እናጨበጭባለን። አደራ ይሄንን ህብረት አደራ ሰጠው። ተባረኩልኝ። እወዳችኋለሁ። ለምን ቁሙ እስቲ ቁሙ ቁሙ። እኔ አንድ የምነግራችሁ ነገር እየሰማችሁኝ ነው? ተጠጉ ፕሊስ፣ ወደዚህ ና ተሽለሙ ያሬድ ምናምን ኑ ግድ የላቸው። ይኸውላችሁ ይሄ ታላቅ ታላቅ መንፈሳዊ ስራ ነው። በመካከላችን እግዚአብሔር እንዴት ሙቭ እንደሚያደርግ ተመልከቱ። አይታችኋል? ግን ዛሬም እግዚአብሔር በመካከላችን አለ። አሜን። ትንቢት ነበረ፣ አይታችኋል? ራእይ መገለጥ ገና አለ በመካከላችን። አሜን። ትላልቅ ሰዎች እኔ ጌታ ምስክሬ ነው፣ እንደ ዛሬ ቀን ነፍስ ያለቀሰችበት ቀን የለም። አስገራሚ ቀን ነው። ልጅ እግዚአብሔር ይባርክሽ። አሜን። የታለች? ይኸውላችሁ እኔ በአማኑኤል ታሪክ ታውቃላችሁ ከእስልምና እንደመጣው እና ስለ ዳኒ ስናገር በደግ እንኳን ሲያወሩት እኔ ከሌለውበት አልወድም። ሰምታችሁኛል? በደግ ሲያወሩት ዳንኤልን እኔ ከሌለሁበት አልወድም። ተንገብግቤ መጥቼ ዳኒ ብዬ ነው የማወራው። አንድ ጊዜ ምን ሆነ? ልጄን ከመባረካችን በፊት መከራዬ እጅግ በዛ። በጣም ተቸገርኩ። እስላሞች ያሳዱኛል ምናምን፣ ሰዎች አይረዱኝም። በጣም መከራዬ ሲበዛ እኔና ጌታ የምንተዋወቀው አንድ ጸሎት አለ። አደገኛ ጸሎት ነው። እርቃኔን ቆማለሁ። ሰምታችሁኛል? እርቃኔን ነው የምቆመው። ቤቴን መብራቴን አጠፋና እርቃኔን ቆሜ አሁን ተመልከተኝ ብዬ ጸልያለሁ። እና አንድ ጊዜ ምን ሆነ? በጣም ሰው እንትን ዶሮ ወጥ አማረኝ፣ የሆነ ነገር አማረኝ አይደል የሚለው እንጀራ በወጥ አማረኝ ነው እኮ የምነግርህ። በሶ ሰለቸኝ። ከዛ አንድ ቀን በሬን ዘጋሁና እርቃኔን ቆምኩ። እርቃኔን መብራቴን አጠፋሁና ምድር እንዲህ በፊት የተገለጠች ነች። ካልመጣህ ዛሬ ካልረዳኸኝ አይሆንም አልኩ። ከዛ አገር ቆጥርልሃለሁ አልኩት ለመንፈስ ቅዱስ። ሰማችሁኝ አይደል? አገር ቆጥርልሃለሁ። በኢትዮጵያ፣ በአፍሪካ፣ በኤዥያ፣ በአውሮፓ፣ በስካንዲኔቪያን ካንትሪ፣ በአሜሪካን፣ በአውስትራሊያ ያሉ ሰዎች ፉአድን የሚያውቁትን ቀስቀስልኝ አሁን። አንዳንዶቹ ድራይቭ እያደረጉ ይሆናል፣ አንዳንዶቹ ተኝተው ይሆናል፣ ግን ቀስቅሳቸው ሆናል። እንደቀሰቀሰ አመንኩ። ስደቱ ጠንካራ ነበረ። ምነግራችሁ 80 ቤት መጨረሻው አካባቢ ነው። ከዚያ ቀሰቀስካቸው አይደል አልኩት መንፈስ ቅዱስን። አመሰግናለሁ አልኩት። ፉአድ እንዴት ነው የሚኖረው በላቸው አልኩት። ጌታ ምስክሬ እንዴት ነው የሚኖረው በል ስላልክ አመሰግናለሁ አልኩት። ቀኑ ሐሙስ ነበረ። ከዛ ዓርብ እሑድ ዕለት እንትን ገባው ቸርች ኋላ ተቀመጥኩ። አንዳንዶቻችሁ የተወሰናችሁ ሰዎች አላችሁ። ዳንኤል ፉአድ የት አለ? አገለገልና ጨረሰና ፉአድ የት አለ ሲል ከኋላ እጄን አነሳው። የመጀመሪያ እርምጃ አለ ከዚህ ቀን ጀምሮ ቦታ እዚህ ጋር ነው አለ። ኋላ እንዳትቀመጥ አለ። አንድ በል ሁለተኛ ና መድረክ ላይ አለኝና እንዲህ አቀፈኝና ዝም ብሎ አየኝና የት ነው ያለኸው አለኝ። የተገኘበት ቦታ ምን በላህ ሲለኝ የበላሁበትን ቀን አላውቅም። ከሁለት ቀን በፊት ምናምን የሆነ ነገር በልቻለሁ። በጣም ከስቻለሁ። ወደ ቤተሰቦቼ ከተመለስ ጌታ ይሰደባል ብዬ ደግሞ ሰግቻለሁ። ሁለት ውጥረት ውስጥ ሆኛለሁ። መመለስ ፈልጌያለሁ። ደግሞ ጌታን ወዳለሁ። ደግሞ ዳገቱ ከብዶኛል። ከዛ ዳንኤል ምን አለ? ከዛሬ ጀምሮ አለ። ማይኩን ወደ ኋላ አድርጎ የምታስታውሱ ሰዎች ካላችሁ ከዛሬ ጀምሮ ፉአድ አለ የበላሁትን ትበላለህ፣ የጠጣሁትን ትጠጣለህ። እና ኃይሉ ደገፋ ቤት አልነበረው የሚመገቡት? የበላሁትን ትበላለህ፣ የጠጣሁትን ትጠጣለህ አለ። ከዚያ በኋላ ከዳንኤል ጋር ለመብላት እሱ ከወሰነ በኋላ ዳንኤልም ገቢ ስላልነበረው ቸርቿም ስለማትከፍለው ዳንኤል ይቅር አልኩት በጆሮ። ቆይ
እለዋለሁ። በስጋ አዝኜልህ መሰለህ እንዴ አለ። በስጋ ባዝንማ ለነካሳውን ለማ ለፍሬዘር ለነበለጠ ፊት ላሉት ጠራልኝና እነሱ ነው ማዝነው በስጋ አላውቅም። ጌታ ነው ያለኝ አለ። ሌሊት ነው ጌታን የላኩት። ጌታ ይመስገን። ከዛ ለረጅም ዓመት እነ ዳኒ እና ኃይሉ ቤት ዳኒ ከኪሱ እየከፈለልኝ በላው። ዳገቱ እየቀለለ መጣ ከዛ ወዲህ እና ሌላ በአማኑኤል ታሪክ የሚገርመኝ የቤተሰብነት ስሜት አለ እንደምታውቁት አይደል? እኔ የሚመስለኝ ወንድሞቼ ናቸው የምትመስሉ። ጌታ ምስክሬ ነው። ደክሜ አውቃለሁ፣ አልፈልግም ብዬ አውቃለሁ፣ ኢትዮጵያ ለቄ ወጥቼ አውቃለሁ። በየትኛው እንትን ውስጥ ሆኜ የአማኑኤል ሰው ሳገኝ ስጋዬ ይመስለኛል። ክርስትና ምናምን አይደለም የምነግራችሁ እኮ እንዴ ሳገኛችሁ ስጋዬ ይመስሉኛል። እግዚአብሔር ይባረክ። እና ትላልቅ ሰዎች ማድረግ የነበረባቸውን ፊት የነበሩ ሰዎች ማድረግ የነበረባቸውን ተኝተው ነው እኮ የምነግርህ። ብትንትን ብለን የለ እችል ተነሳችና መጣችና ኑ አለች። ጌታ ይመስገን። ሌላው በእስልምና ባህል ጫት መቃም ኖርማል ነው። እየሰማችሁ ያ ከዛ ልክ አባቴ ጋር 5 ያክል ሆኜ ነው መቃም የጀመርኩት። ስመጣ አማኑኤል ወጣቱ ርፍርፍ ብሎ ቃል ሲያዳምጥ ቅመው መርቅ ነው የሚመጡ ነው የሚመስለኝ። አላውቅም። ዳንኤል የምወደው ምክንያት ነው የምነግራችሁ። ፓስተር ዳንኤል አለማየሁ ለምን ትወደዋለህ ብትሉ ምክንያት ልንገራችሁ። ከዛ መጣና እኔ መርቅኜ 9 ተኩል ምናምን መጣለሁ። እንደምታውቁት ወንበር ከነ አማራ ቤት ይዤ እገባለሁ፣ ቁጭ እላለሁ፣ አዳምጥና እሄዳለሁ። የተወሰነ ቀን ስጠፋ ኃይሉና ዳንኤል መጡ። ዳንኤል ፓስተር ይሁን መሪ ይሁን እኔ አላውቀውም። መጣና ፉአድ አለኝ። ለምን ቀረ ሰሞኑን አለኝ። እኔ ቅሜ ስነሳ እናንተ ትጨርሳላችሁ ያልኩት የምትቅሙ ይመስለኛል፣ አላውቅም አለኝ። እና እናንተ ቀድማችሁ ነው ስለው አዎ አለኝ ዳንኤል። አረኛ አንቅምም ጫት ነውር ነው ቢለኝ ወደ ቤቴ ነው የሚሄደው። እንዴት እንደተሸከመኝ አያችሁ። የሚቃም መስሎኝ ነው የመጣሁት እናንተ ጋር። ከዛ እዘምራለሁ፣ ልቅም ሄዳለሁ፣ መስጊድ ሄዳለሁ፣ ወደዚህ እመጣለሁ። በዚህ ሁሉ መካከል እግዚአብሔር ረዳ። በመውደቅ መነሳት፣ ተስፋ መቁረጥ ምን ማለት መመለስ በማልችልበት ፍቅር ተነደፍኩ። እና ዳንኤል መቼም ኦንላይን ብናገኘው እንዴት አሪፍ ነበር። ታገኘዋለህ ቀጥታም ባይሆን መጥቶ ቢያገለግለን እንዴት ነፍሴ እንደምታርፍበት ጌታ ምስክሬ ነው። ቆሞ እንዲህ ሳየው በቃ አባት እኮ ነው እውነት። አንድ ጊዜ ከነካሳሁን ለማ ጋር እንትን ቁጭ ብለናል። ጆቫኒ ኬክ ቤት ታስታውሳላችሁ? ማኪያቶ ያሬድ ተሰውሳል። እዛ ቁጭ ብለን ሳወራ ጠራኝና አባት እኮ ማለት ነው ጠራኝና ናሊ በማን ያህል ላዳ መኪና ነበር የሚኖረው። ጠራኝ። ምን ታደርጋለህ አለኝ። ማኪያቶ ወጣሁ። ምሳ በልታለሁ። ታዲያ ወደ ቤት ታጸልይም እንዴ አለኝ። እሺ ብዬው ልስል አሳዘንኩት መሰለኝ። ና አለኝና 100 ብር ያኔ ትልቅ ነው። 100 ብር አወጣና እንካለ ተመለስኩና ፋሲካ አረኩታ እዛ በግብዣ ሁሉንም ማኪያቶ 75 ሳንቲም ምናምን ጋበዝኳቸው። ተመልሼ ወደ ቤት ሄድኩ እና ባሳለፍኳቸው መከራዎች ሁሉ ዳኒ አጠገቤ እየተቆጣ እየመከረ እየተሸከመ በጣም አስቸጋሪ ነው ባህሪ። ስፈልግ ወደ ወሰንኩት ነው የሚሄደው። አልፈልግም ብዬው አውቃለሁ። ጠፍቼበት አውቃለሁ። አዲስ አበባ ገብቼ አልፈልግም ብዬ ቴዎሎጂ ምናምን እየተረዳ እንድንማር ገባን። አልፈልግም ብዬ ስመጣ እሺ ይለኛል። ደጁዋን ወደ ጌታ ሄዶ መታቆት ከሆነ ደጁ ምን ይላል? ፉአዴ ቅር ያለህ ነገር ካለ ነገር ከዳኒ እንዳንጋጭ ነው። ዋው እንዴት አይነት አባት ነው! እና አባትነት እኔ እሱ ላይ ነው ያየሁት። በቃ ዳኒ ላይ በደንብ አባት የሚለው ነገር ገብቶኝ ነው ያየሁት። እሺ የተባረኪ አሜን። ነፍሴ ትወድሻለች በጣም ተንበርከኪና በደንብ እንጸልይላት። ትላልቅ ሰዎች ያው በጸጋ የምትበልጡኝ አላችሁ አውቃለሁ፣ ግን ቃል ትንሽም ቢሆን ላውጣን ከተጸግሽ ይጸልይላት። አሜን ሃሌሉያ። ታውቃላችሁ ብዙዎቻችን ማድረግ የነበረባቸውን ነገር ሳያደርጉ እቺ ሴት አደረገች። አሜን። እኔ ይቅርብኝ ለጸጌ ጸጌ ይኸው ባርክልኝ። አንተ ቅዱስ አባት ሆይ ስለዚህ ስለሰጠህን እህታችን እጅግ አድርገን እናመሰግናለን። አባት ሆይ ተባረክ። በዘመናት መካከል ስራ ሳይፈጸም አይቀርም። ለስራ ደግሞ የሚያስፈልገውን ሰው ስለምታስነሳ እጅግ አድርገን እናመሰግናለን። አባት ሆይ የተሐድሶ ዘመን ስለሆነልን ተመስገን። የመነቃቃት ዘመን ስለሆነልን ተመስገን። በዚህ ውስጥ ደግሞ እግዚአብሔር ሆይ ልቧን አነሳስተህ ወደዚህ ዓመት እግዚአብሔር ሆይ እነዚህ ነገሮች እንዲከናወኑ ስላደረግክ እጅግ አድርጌ አመሰግናለሁ። አባት ሆይ ሁሉም ያስባል፣
ለመፈጸም ግን ይቸገር ነበር። እግዚአብሔር ሆይ ነገሩን አቀለልሃት፣ ልቧን አነሳስተህ አምጥተህ ነገሮች ስለተከናወኑ ነገሮች ስለተሳኩ እጅግ አድርጌ አመሰግናለሁ። እግዚአብሔር ሆይ ዘመኗ ይባረክ። እግዚአብሔር ሆይ ነገሯ ሁሉ ይባረክ። እግዚአብሔር ሆይ እጆቿ ይባረኩ፣ ጤናዋ ይባረክ፣ መንገዷ ይባረክ። በሞገስ ቀባት። በሚቀረው ዘመን በሙሉ እጇን ይዘምራት። ልክ እንደዚህ እንደሆነ ደግሞ በሚቀጥሉት ዘመናት ፈቃድ የሚፈጸምባት የተቀባች ለአንተ የተነሳች ለአንተ የታጠቀች ለአንተ የምትወጣ ለአንተ የምትገባ በአንተ ጸጋ ደግሞ ተሞልታ የምትወጣ በኢየሱስ ስም አድርጋት። የመንፈስ ቅዱስ ጸጋ ይትረፍረፍላት። እግዚአብሔር ጸጋ ይትረፍረፍላት። የጸጋ ኃይል በውስጧ ይሁን። ለብዙዎች መትረፍረፍ ትሁን። እጆቿ ይፈቱ። የሚያስፈልገውን ከጓዳ አትጣ። የምትሰጠው አትጣ። የምትሰጠውን ጨምርላት። ለፈለገችው ነገር ለሚያስፈልጋት ነገር ፕሮቫይድ አድርግላት። እግዚአብሔር ከክፉ ጠብቃት። በሷ ላይ የሚነሳ ክፉ በኢየሱስ ስም ይመታ። በኢየሱስ ስም ያሰበው ነገር ሁሉ ይሰበር። መውጊያው ይሰበር። እቅዱ ይሰበር። ዓላማው ይሰበር። ከዚህ ስትሄድ በመንገድ ይሁን በምትሄድበት ሀገር በቤቷ ይሁን በስራዋ ይሁን በማናቸውም ስፍራ በኢየሱስ ደም ሸፈናት። የኢየሱስ ደም ቅጥር ይሁንላት። የኢየሱስ ደም በላዩ ላይ ይሁን። የመንፈስ ቅዱስ እሳት በላዩ ላይ ይሁን። ዙሪያዋን መላእክት ይጠብቋት። በኢየሱስ ስም ለመንፈስ ቅዱስና ለኢየሱስ ክርስቶስ ደም አሳልፈን ሰጠናት። እግዚአብሔር ሆይ በዚህ ሁኔታ ደግሞ ለብዙዎች መትረፍ ትሁን። ደግሞ ወደዚህ እንድትመለስ እርዳት። ደግሞ በምትመለስበት ጊዜ ደግሞ ሌላ ነገር አስታጥቃት። ያንተን ራእይ አስታጥቃት። ያንተን ተልእኮ አስታጥቃት። የምትፈጽምበትንም ብቃት ስጣት። አባቶ እናመሰግንሃለን፣ እንወድሃለን። እሱ አይነት እህቶች አብዛልን። እዚህ ያሉት ሁሉ በኢየሱስ ስም ይባረኩ። ከእሷ ጋር አብረው ይሄ ነገር እንዲፈጸም የተጉ ወንዶችና ሴቶችን በሙሉ ቤታቸው ይባረክ፣ ልጆቻቸው ይባረኩ፣ ዘራቸው ይባረክ፣ ነገራቸው ይባረክ። ነገሮቻቸው ሁሉ በአንተ ፊት የተጨረሱ ይሁን። በተጨረሰ ነገር ስለምታስገባ አመሰግንሃለሁ። ባለቀ ነገር ስለምታስገባ አመሰግንሃለሁ። በዚህ ባለቀ ዘመን ደግሞ ይህንን ህብረት ለምን እንዳስነሳ ይህን ሀሳብ ለምን እንዳመጣ አንተ ስለምታውቅ ከፊትህ ደግሞ ትልቅ ነገር ስላለ ከዚህ የበለጠ ደግሞ ነገር ስለምናይ ከዚህ የበለጠ ነገር ደግሞ ስለሚሆን አባቶ ያመሰግንሃለሁ። ክብርና ምስጋና በሚገባው በቅዱስ ልጅ ይስጥ። አሜን። ፓስተር ዳንኤል አለማየሁ ጌታ ይባርክ። እወድሃለሁ አባቴ። 23 ዓመቴ ነው ካንተ ጋር የተገናኘ። አሁን 54 ዓመቴ ነው። እንግዲህ ፕሮግራም ላይ እንዳየው በጣም ህዝቡ አንተ እንደሚፈልግና ወደዚህ መጥተህ ብታገለግል የሚል መንፈስ ነው ያየሁትና ጌታ ይባርክ። ከቻልክ ብትመጣና ብታየን ብታገለግለን አትተውን እባክህ። ህዝቡ አንተን ይፈልጋል ያለው በእርግጥ ነው። ብዙ ነገሮች ችግር ሊኖር ይችላል እንደምታውቀው፣ ግን ቢሆንም ደግሞ አንተ የህዝብ ነህና እንደዛ ነው። ጌታ መከራ ሲቀበል ምንድን ነው ያለው? አባቱ ለምን ተውከኝ ነው ያለው። እግዚአብሔር ዝም ነው ያለው እና ያ መከራ ሲቀበልና አንተም አባቱ ለምን ተውከኝ ብዬ ነው የምናገረው። ህዝቡ ነው ብዬ ከቻልክ እባክህ እንወድሃለንና ተባረክ። ጌታ ይባርክ። ዘመኔ ተባረክ። አሜን። እወድሃለሁ።